ሜሪም ዳኒም ደስታም ከህይወቴ ውጡልኝ። አብርሽንም ሆነ ሄርሜላን ይቅርታ ጠይቄያለሁኝ። ከዚህ በኋላ ያለውን ህይወቴን ከልጄ ጋራ ሰላምና ደስተኛ ሆኜ መኖር ነው የምፈልገው። ምን ማለት ይቅርታ ጠይቄያቸዋለሁ ማለት? ይቅርታ ጠይቄያቸዋለሁ ማለት ነው። ሌላ ምን ማለት ይሆናል? ጤነኛ ነሽ ግን ጉታ? በደንብ ልክ ነሽ። አዎ አንቺ በጣም ይኸውልሽ፣ በቃ በጣም ራስ ወዳድ ነኝ። ምድር ላይ አንቺ አይቻላል። እሺ እንደፈለግሽ አስቢው፣ እንደፈለጋችሁ አስቡት። ምን ማለት ነው? በአንቺ ምክንያት ነው ከህይወቴ ውጡ ማለት ነው። ሌላ ምን ማለት ነው? በአንቺ ምክንያቱ እያንዳንዱ ነገሮች ይሆናቸው ገባሽ አይደል? አድርጎ ስላችሁ ያደረጋችሁትን እናንተ ታዲያ ምን አገባኝ እኔ? አንቺ አትካጂ፣ ቢያንስ በቃ ቢያንስ አትካጂ። አንተ ያለቀሽ እንደ ምትደውዩ ያለቀሽ ነበር እንደኛ። ኧረ እኔ ላላቀስኩም፣ መድኃኒዓለም ድረስልኝ። እናንተ ራሳችሁ እኮ ናችሁ ደውላችሁ ነይ ብላችሁ ያልሆነ ወሬ አውርታችሁ የበጠበጣችሁት እንጂ እኔ መቼ አለቀስኩኝ? ከህይወቴ ይወጣ የምትይኝ እኔን ነው ሩታ? ያ ሁሉ ነገር አውርተን ያ ሁሉ ተስፋ ሰተሽኝ ምን ሆነሽ? ደስታኔ እናንተ ተነጋግረን መግባባት እንችላለን። እንደዚህ የምትጫወችብኝ ተነጋግረን መግባባት ለምንድን ነው ውጣ የምትይኝ? ወይኔ ጉዴ! እንዴ ምን ሆነሽ ነው? ይሄ ሁሉ ነገር ካረኩ በኋላ ውጣ ምናምን ትይኛለሽ? ተስፋ ከሰጠሽኝ በኋላ ሩታ፣ እኔ እኮ ስላፈቀርኩሽ ነው አይደል? ተነጋግረን መግባባት እንችላለን። ቆይ ተረጋጋ። ምን ሆነሽ ነው? ደስታ ተረጋጋ። በቃ ከዚህ በኋላ አጠገብሽ አልደርስሽ፣ አታገኝም ሩታ። ቻው፣ መልካሙን እመኝልሻለሁ። ቻው። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ተመልሼ መጥቻለሁ በድጋሚ። ያው ቅድም እንዳያችሁት ከሆነ ሄርሜላንና አብርሽን ጠርቼ ይቅርታ ጠይቄያቸው ነበር። ያው ደስተኛ ሆነው ነው የሄዱት። እኔም ደስ ብሎኛል ይሄ ነገር በመፈጠሩ። ምክንያቱም በቃ አንድ ሰላም ማገኝበት መንገድ ነው የፈጠርኩት። ገብቷቸዋል አይደለ? ስሜ የማይነሳበት እነሱም ጨምሮ ጓደኞቹ ምናምን ዙሪያው ያሉ ሰዎች በሙሉ የኔን ስም የማያነሱበት ነገር ፈጥሬያለሁ። ራሴን ነፃ አውጥቻለሁ ማለት ነው። እና ያው ቅድምም ስናገር እንደሰማችሁት ከሆነ በተደጋጋሚ ምንም ነገር ሳላደርግ እሷ እንዲህ አድርጋለች፣ እሷ በእሷ በኩል ብዙ ሰዎች እኛ ህይወት ላይ እየተላኩ ነው እንደዚህ እየተባለ ስም እየተነሳ ነበር። እና ያ ነገር ለአንዴና ለመጨረሻ ጊዜ እንዲያበቃ ስለምፈልግ እነሱን ይቅርታ ጠይቂያቸዋለሁ። ከዛ በፊት ማለት እኔ ሳላቅ ከተፈጠሩት ነገር ውጭ ያሉትን እኔ እያወቅኩኝ ያደረግኳቸውን ነገሮች በዛ የተነሳ ከልቤ የሆነ ይቅርታ ጠይቂያቸዋለሁ። እነሱም ይቅርታኝ ስለተቀበሉኝ በጣም ደስ ብሎኛል። እና ደግሞ ዛሬ ሜሪን፣ ዳኒን እንዲሁም ደግሞ ደስታን ጠርቻቸዋለሁ። ምክንያቱም እነሱን የጠራሁበት ምክንያት እኔ ሳላቅ እኔ ምንም በማላቅበት ምክንያት እኔ ምንም ባልሰማሁት ነገር እየሄዱ ብዙ ነገር እየፈጠሩ ነው እነሱ ጋር ማለት ነው። ሄርሜላም ጋር ጠርቻቸዋለሁ እና መጥተዋል። ሀይ ደስታ፣ እንደምን አለክ? ፒስ ነው? ደህና ነህ? አለሁ ፈጣሪ ይመስገን። ደህና ነኝ አለሁ። ሌላም ሰው ጠርቼ ነበር አልመጡም። እነ ዳኒና ሜሪ ነበር የመሰሉኝ። ደህና ነኝ አለሁ። ደህና ነህ ደስታ? አለሁልሽ። ምንድን ነው እንደዚህ ስትሆኚ እኮ ደስ አይለኝም እኮ። ምን መሰለክ ደስታ፣ ዛሬ የጠራሁበት ምክንያት አንተን እነ ዳኒንም ጠርቻቸዋለሁ፣ ዳኒና ሜሪንም ጠርቻቸዋለሁ። ያው ትንሽ ሊከብድ ይችላል፣ የምነግርህ ነገር ላያሳምንህ ይችላል። ግን ደግሞ በቃ አንዳንዴ ነገሮችን አምነህ መቀበል ግዴታ ነው ማለት ጨንቃል። እውነት ለመናገር ማለት አትጠብቀውም ይሄን ነገር ከኔ አሁን ላይ ባለ ነገር አትጠብቀውም። ግን ደግሞ እውነቱን ልነግርህ ነው ደስታ። ዛሬ ሄርሜላንና አብርሽን ሄጄ ይቅርታ ጠይቂያቸው ነበረ። መጡና ሜሪ ትንሽ ሰላም ሊሆን ይችላል እንግዲህ እንዴ አባወራ በረዚ ቆም ቆም ጀመርክ እንዴ? ታንሳ ሊናለ አለን ችግር የለውም። አንድ ላይ ነው የምነግራችሁ። ደስታችሁ ትክሽም ቢያለኝ እኮ ስሞክር ትንሽ ያው በእርግጥ ይሄን ያህል የሚያስጨንቅ ነገር አይደለም።
የሚያስጨንቅ ነገር አይደለም። ጀስት በቃ መሆን ያለበት ነገር ስለሆነ ነው ዛሬ ጠራኋችሁ። ከኛ ጋር በተገናኘ ነው? አዎ ከኛ ጋር ምን አልገባኝ። ያው እኔ አንዳንድ ነገሮች ሳላቅና በመጀመሪያ ደረጃ ወይ ሳልነግራችሁ ይቅርታ። ዛሬ አብርሽና ሄርሜላን አግኝቻቸው ነበረ። አብርሽና ሄርሜላን አግኝቻቸው ነበረ። እሺ። እና ደግሞ እኔ ባላደረኩት ነገር ብዙ ጊዜ ስሜን እያነሱ ነው የከረሙት። እኔ ባላደረኩት ነገር ምንም ባላጠፋሁት ነገር ሰው ወደ እነሱ ልኬ ህይወታቸውን እንደረበሽኩኝ ምናምን ነው እያወሩም እያሰቡም ያሉት። እና ደግሞ ያ ልክ አይደለም። እኔ ባልዋልኩበት ስሜ እንዲነሳ አልፈልግም። ባላጠፋሁት ነገር እሷ እንዲያደረገች መባል አልፈልግም። ይሄ ነገር እነሱ ብቻ ቢያነሱት ጥሩ ነው። ከነሱ አልፎ ፋሚሊዎቻቸው ጭምር እሷ ናት እያሉኝ ነው። እና ይሄ ነገር ደግሞ ምንም ለእኔ ኮንፈርት አልሰጠኝም። ያ ማለት እኔ ሳላቅ ምናልባት እናንተ የምታደርጉት ነገር አለ ወይ ወደ ህይወታቸው እየሄዳችሁ ምናምን አንዳንድ ነገሮች ስታደርጉ አይተናል። ይሄ የማይደበቅ እውነታ ነው። እኔ ሳላቅ ማለት ነው። አዎ እኔ ሳላቅ አንቺ ሳታውቂ በአንቺ ጉዳይ ከነሱ ጋር የምንገናኝበት ዋነኛው ጉዳይ አንቺ ስላለሽ ነው። ሌላ ምን ያገናኘን? እኔ ብዙ ነገር ሳላቅ ብዙ ያደረጋችሁት ነገር አለ። ይሄንን አንወሻሽ መወሻሽ። አዎ በደንብ እሺ። አንቺ ጉዳይ ነው፣ ወደ ጉዳይሽ ችግር የለም። እሺ እናንተ ብቻ አይደላችሁም። ይቅርታ ማን መክሮሽ ነው? የሆነ ተመክረሽ መተሻል። ግድ የለሽ። እኔ ማንንም ሲመክረኝ ተሸተቂ ሜሪ ማለት ነው። ጸባይሽ ባንዴ ተቀየረ ማለት አውራለሽ። ሳታውቂ ምንኛ አድርገን እናውቃለን። እነዳኒ በተለይ እናንተን የሆነ ነገር ለማድረግ እናንተን የሆነ ነገር ለማናገር ከሰው ጋር ተመካክሬ አድርጌውም አይታችሁ አታውቁ። እኔ ራሴ ሀሳብ ነው እና በቃ ከህይወታቸው እንደወጣው ቆይቻለሁኝ። ግን ደግሞ ይሄን ነገር ጭራሽ ማመን አልፈለጉም። ያለኝ አማራጭ እውነታውን መናገርና እነሱ ላይ እንደማልደርስ እነሱ ላይ አዳምጠኝ እነሱ ላይ እንደማልደርስና ድጋሚ ወደ ህይወታቸውም እንደማልመጣ እንዲሁም ደግሞ አብርሽንም ሄርሜላንም ይቅርታ ጠይቄያቸዋለሁ። ማን አብርሽና ሄርሜላን ይቅርታ ጠይቄያቸዋለሁ እና በጣም ሰላም ሆኛለሁ። ከዛ በኋላ ከነሱ ጋር ሰላም ሆነሻል? ከነሱ ጋር ሰላም ሆኔ እኔ ራሴ ውስጤ ሰላም ሆኗል። ምክንያቱም ባልዋልኩበት ስሜ እየጠፋ ነው። ስለዚህ አይደለም ይቅርታ ጠይቅሽበትን ምክንያት ምን አጥፍተሽ? ኦኬ ከዛ በፊት ብዙ ያደረኩት ነገር አለ። ተረጋጊ እንጂ ሜሪ፣ በጣም ሆቶ ሆነሻል እንዴ። ይቅርታ ጠየቅኳቸው እኮ ነው እያልሽ? ይቅርታ ጠየቅኳቸው። አንቺ ሄርሜላ ይቅርታ ጠይቅሻት? አብርሃምንም ጭምር ጠየቅኳቸው። ምን ኖርማል እኮ ነው። ይቅርታ መጠየቅ እኮ አይገልምም። በጣም ትልቅነት ነው። ምን ይቅርታ የሚያስደርግ ነገር ላይ በጣም ብዙ ያጠፋሁት በጣም ማለት የጠፋብኝ ነገር ሊኖር ይችላል። ብዙ ቻሌንጅ ነገሮችን አሳልፌ ሊሆን ይችላል በእነሱ የተነሳ። ግን ደግሞ እኔ ያንን ነገር ትቼ ይቅርታ አስጠይቃቸው እኔ ትልቅ ነኝ ከነሱ በላይ። አንተ ራስህ እግዚአብሔር ይመስገን በጣም ጤነኛ ነኝ አሁን ላይ። ዳኒ ሩታ እንዴት ነው ሄርሜላና አብርሃምን ይቅርታ ጠይቋቸው የምትዩ? እኛ እዚህ ጋር ያለ ነው እዚህ ጋር ከነሱ ጋር ስንጋፈጥ ከነሱ ጋር ስንጣላ የነበረው አንቺን ብለን ነው መሰለኝ አይደል እንዴ? ምን ማለት ነው? ከኛ ኋላ ሄድሽ አብርሃምና ሄርሜላን ይቅርታ የምትጠይቂው? በዛ ላይ ደግሞ ምን ኦኬ እሺ በላሽ ፈቅደሽ ሰጠሻቸው አንድ ላይ ይኖሩ? ያ ነው ፍላጎት? ምን አገባኝ ዳኒ? አልገባኝም ማለት ታረኛ ምን አገባን? እስከ ዛሬ ምን አግብቶ ነው እኛ በአንቺ ጉዳይ አንዴ ሁሉ ነገር እያደረግን ያለ ነው? እኔ ምን አውቄ ዳኒ? እሱም እኮ ለኔም ግራ ነው እውነት ለመናገር። ኦኬ ምን አደረገው ነገር አይገባሽም ነበረ? አንደርስታንድ አደረጋችሁ። በጣም ተሸመጥሽ ፍራንክ እያደረግሽ ነው ወይስ ምንድን ነው? የምርሽ ነው ሩታ? ምን ፍራንክ የለውም። አንቺ አብርሃምና ሄርሜላን ይቅርታ ጠይቂም። ይሄ ቀልድ ነው። ምክንያት አለሽ? አድርጌዋለሁ። ነው እየቀለድሽ ነው። እየቀለድሽ ነው። ፍራንክ መሆን አለበት። ድጋሚ ፍራንክ እየተደረገ አድርጌዋለሁ። ምንም ፕራንክም የሚያደራርገን ነገር አይኖርም። እንዴ እኔ ላውራት ምንድነው? እኔ የማላውቀው ነገር አለ ማለት አሁን አንቺ ብዙ አንቺ ሳታውቂ እኛ አንቺን በጣም ብዙ የሚያስከፋ ነገር ከነሱ ጋር እየፈጠርን እንደሆነ ነገርሽናል። ቅድም ከኔ እውቅና ውጭ የሆኑ ነገሮችን ወደ ሄዳችሁ የምታረጉት ብለሽናል። አዎ አንዳንድ ነገሮች ዳኒ ከአንቺ እውቅና ውጭ እነሱ ጋር ሄደን እናውቃለን። እውነት ለመናገር ዳኒ የማያውቀው ነገር አንቺ ብቻሽን የሚያደረግሽው ነገር አለ። ለምሳሌ ማን ነው ዋሻሽው? እና ዳኒ መሀል ደግሞ ለመግባት አትፈልጊ። እኔ ልነግርሽ አይደል? ተረጋግተሽ ብቻ አዳምጪኝ አንቺ። እኔ ከዴቭ እና ከአብርሽ ጋር ተገናኝቼ ምናምን ነገሮችን
ካሁን በኋላ ምንም ነገር እንደማላደርግ እሱ ምንም እንደማያደርግ ተነጋግረን ካለፍን በኋላ ቼክ አድርጌያቸው አላውቅም ነበረ። ግን ደግሞ ምንድን ነበር ያደረግሽው መሰለሽ? ውሏቸውን ያላቸውን ፕሮግራም ምናምን ቼክ አድርጋሽ ዳኒም አያውቅም እኔም አላውቅም። የቀለበት ፕሮግራም ቦታቸውንም ቀኑንም አውቀሽ ጊዜሻቸው ነው የሄድሽው እኮ ስታመጩ ነው የተደዋወላችሁት። መጀመሪያ ሀሳቡ እኔና ዳኒ እኮ ያልገባኝ ሩታ ይሄንን ነገር ታዲያ ለምን ታዲያ እኔ ብቻ እንደማቅ ለምን አደረጋችሁ? ስለዚህ ባለ ጉዳይ አንቺ ኮርቻ አንቺ እንድትቆርጪ እኮ ነው ይዘንሽ ነው አይደለም? እንደዛ ብቻ አጃቢ ሁለታችሁም ያንን ነገር አንቺ ብቻ እንደምታውቂ ነበር ማቀውም የተናገራችሁትም እንደዛ ነው። ለምን እንደዛ አደረጋችሁ ታዲያ? እነሱ ነው ምንም ለምን እንደዛ አደረጋችሁ? አንድ ላይ ነው እንዴ? አሬ ያሳስብ እኮ ይሄን ነው እየነገርኩሽ ያሳስብ። የሰርግ ወረቀት ልከውልናል ማሬ። አንቺ ቀለበት ላይ ነሽ እኮ የሰርግ ወረቀት ልከውልናል። ታዲያ አሪፍ እኮ ነው። ታዲያ ምን ችግር አለው? አሪፍ ነው። ምን ችግር አለው? ምኑ ነው አሪፍ? አልገባንም። እስቲ ያስረጂ። የቀለበት ፕሮግራም መጋባታቸው የሰርግ ፕሮግራም ነግሯቸው ኖርማል ነው። ዛሬ ልክ አንደኛ እንደዛ ነው። አይ በጤናው አይደለም ተናገር ነገር አሁን ልክ አይደለም። ደህና ነኝ። በተለይ እኔ ይሄን ነገር ማድረግ አንተ ልኮ ለምን ዝም ብዬ ሳይሽ እኔን ለመውቀስ ነው ዝም ብለሽ ጥቅጥቅ እየሄድሻለሽ? ሁላችንም መጨረሻ ላይ ያለ ማለት ነው የፈለግሽው ተደርገሽ የመጣሽው መጨረሻ ላይ ለመናገር ነው። ኢትዮክ ለዛሬ አንተ ደግሞ እንደው ምን ካላወራህ ማለት እየደገፋት እየመሰለ አይ እናዳምጣት እስቲ ምን እንደምናዳምጣት ምን እንደምታወራው እኮ ግራ ገባኝ እኮ ሊሜሪ ምንድነው ፍላጎትሽ ሩታ? ዛሬ ጠራሽበት ምክንያት ንገሪኝ። ለማሳጠር ነው ችግር ነው ማለት ያለብሽም በእኔና ላረግነው ነገር ክፍያችን ይሄ ነው። አመስግነን እንሂድ አይሻልም? ታንሻውናት እንግዲህ ገሪኝ ከጩር ምን ፈልገሽ ነው እየጠራሽ? አዎ እንደሱ ስትረጋጉ እኔ ማውራት ጀምራለሁ ማለት ነው። ያው እንደነገርኳችሁ ነው። ሲቀጥል ደግሞ እኔ ማላቀውን ነገር አንድ ምን ላስታውስ። ስለማታውቂው ነገር ለምን ታስተውሻለሽ? የምታውቂው ነገር እኔ ሳላቅ እናንተ ሄዳችሁ ያደረጋችሁትን ነገር ለማስታወስ አንቺ ሳታውቂ ሄደን ብናደርግ ያደረግነው ለአንቺ ሲባል ነው። ከሌላው እኩል በቪዲዮ ያየሁትን ነገር ለማስታወስ ልሞክር። ቆይ ተረጋጉ። ኧረ ተይው፣ ሌላው ነገር ይቅርታ ያቱ ምን ያርግሽ ነው ሜሪ? ምን ያርግሽ ነው ሩታ? ምን መሰላችሁ? አይ ነው አስታወስኩኝ። እሺ ተውት በቃ ይቅር ያ ፓርቲ ይቅርና አሁን ምን ልላችሁ ነው የጠራኋችሁ? ከነሱ ጋር ሰላም ፈጥር ያለሁኝ እኔ ምንም ነገር ሳላቅ እየሄዳችሁ እነሱ ህይወት ውስጥ እየገባችሁ የሆነ ነገር ስትፈጥሩ እሷ አላከቻቸው ተብሎ የኔ ስም እየተነሳ ነው። እኔ አውቄው ቢሆን ኖሮ እኔ ፈልጌው ቢሆን ኖሮ እኔ ከነሱ ጋር ከናንተ ጋር ተነጋግሬ ያደረጋችሁት ቢሆን ኖሮ ምንም መስሎ አይታየኝም ነበር። ግን ደግሞ ይሄ ነገር በጣም እየበዛ እየጨመረ እያለፈ ቤተሰብ ድረስ እየደረሰ ነው። ያ ደግሞ እኔን በጣም ሊጎዳኝ ይችላል፣ ስሜንም ሊያስጠፋ ይችላል። ልክ አይደለም። ምን እላችሁ ፈልጌ ነው አሁን እኔ እነሱን ይቅርታ ስለጠየቅኩኝ አንቺም ሜሪም ጃኒም አንቺም አይባልም እሺ ደስታም ያ እነሱ ጋር እየሄዳችሁ ምንም ነገር እንዳታረጉ። ሲቀጥል ከዚህ በኋላ ከኔ ህይወት እንድትወጡ ፈልጋለሁ። ሁላችሁ ነው ከኔ ህይወት እንድትወጡ ማለት ሶስታችሁን ከኔ ህይወት እንድትወጡ እፈልጋለሁ። በእኔ ስም የሆነ ነገር እያደረጋችሁ የሆነ ነገር እየፈጠራችሁ እኔ ስሜ እንዲነሳ አልፈልግም። እንዴ አንቺ በአንቺ ስምኛ ምን ተዳደር መሰለሽ እንዴ? ተተዳደረለሽ ሌላ ማለት ታዲያ ምንድነው? ምን ከህይወት ይውጡ እንደዚህ አታርጉ ምናምን ይሁን አንቺ ብለን ነው ማንንም የሚሰድበን እኮ በአንቺ የተነሳ ነው። ባቀው አንደኛ ነገር አስፈላጊ ነው አላስፈላጊ ነው ሌላችሁ ይችላል። በህይወቴ እናንተ እኮ ነገር ግጥም አድርገሽ ታውቂያለሽ እንዳላቀም የምትዩ ምንም ሳላቅ ብዙ ለመካድ ፍላጎት ካለሽ እኮ አሁንም አላየሁሽም ማለት ትችላለሽ። ዛሬ ይቅርታ ስትጠይቂያቸውና ከነሱ ጋር ስትታረቂ ወይ ደግሞ ሁለተኛ ሚስት ሆነሽ ለመኖር ፈቃደኛ ስትሆኚ እኛን ውጡ ከህይወቴ ማለት አቺም ገባሽ አይደለ? እኛ በመስማማትሽ ነው የምልሽ አይደለም። ከሄርሜላ ከአብርሃም ጋር ከማንንም ጋር በመስማማትሽ አሁን ላይ ጉዳያችን አይደለም። ምክንያቱም እያንዳንዱ ነገር ያደረግናችሁ ለአንቺ ስንል ነበረ። ገባሽ? እኔ ከአብርሃም ጋር የሚያገናኝ ነገር የለም። ከሄርሜላ ጋር ሜሪም አያገናኘንም። ማናችንም ገባሽ? አይመለከተንም ሆነ እኮ በጣም ብዙ ጊዜ ማለት ተረጋግቼም ለነግራችሁ ሞክሬያለሁ። በጣም እየተጨቃጨቅንም ለነግራችሁ ሞክሬ ያውቃለሁ። ግን ምንም ሊገባችሁ አልቻለም። እስቲ ለመጨረሻ ጊዜ ዛሬ ልንገራችሁና ስሚ፣ በአንቺ ህይወት ውስጥ እኮ እዚህ መተን ምንም የምንሰራው ነገር የለም። አንድ ነገር ይገባሻል? ኢትስ ኦኬ። ዛሬ በአንቺ ህይወት ውስጥ መተን እኛ እንደ ወንድም ስለሚመለከተኝ እንደ እህት ስለሚመለከታት እንጂ ከፍለሽ ምናምን አይደለም። ገባሽ? ያደረግናቸው ነገሮች በሙሉ ሰብአዊነት ይዞን ነው። እሺ፣ ልክ ያልሆነ ነገር አለ ስላችሁ ግን ምንም ትሰሚኛለሽ? ይኸውልሽ ሩታ፣ እዚህ ጋር እንደ ወንድም ካንቺ ጎን ልንገርሽ፣ ካንቺ ጎን ቆመን እንጂ ከኔ ህይወት ውጣ ከኔ ህይወት ግባ የምትይኝ አይነት ሰው አይደለሁም። በቃ ልክ አይደለም። ብዙ ልክ ያልሆነ ነገር አድርጋችኋል። እኔ ሳላቅ
እንዳትጉዞ ያደረጋችሁት ነገር አለ። ብናረግም ለአንቺ ሲባል ነው። በቃ ብናረግ እንኳን ለአንቺ ሲባል ነው። አትከልሽም። እኔ ስለምታውቂ ምን ታመጣለሽ? ብታምኝላት አላውቅም። አሁንም ካጅን እኮ አልኩሽ እኮ አየንሽ እኮ ጭንብልሽን በደንብ አወለቅሽ። አየሁሽ። አንቺ ከነሱ ጋር ሰላም ስትሆኚ፣ ከነሱ ጋር ፍቅር ስትሆኚ፣ ከህይወቴ ውጡ ደስታ ሜሪ ከነሱ ጋር ፍቅርም ሳልሆን ከነሱ ጋር ረብሻ ውስጥም እያለሁ ብያችኋለሁ። አዲስ ነገር አይደለም። እኔ ሜሪ ስለሱ አይ ነው ደፋር ነኝ። የሆንሽው በሙሉ ስለሚገባሽ ነው። አሁን ሲገባኝ በጣም ይገባሻል። እንደዚህ አይነት ብቻ ያለ አስመሳይ ሰዎች ናቸው። ትክክል ናቸው እና አብርሃም ማለት ነው። ሄደሽ ትክክል ናቸው ቢያቸው አሁን ችግር አለ። ምን ይገርማል? እኛማ ብንሄድ እኮ አመላችን ነው። እየሄድን እንደዚህ ማለትማ ኖርማል እኮ ነው ለኛ። በቃ እንደሱ ራስሽ ነው ስታምኚ ነው ዋናው ጥሩ ነገር። ለአንቺ ብዬ ነው። እንደዛ ሲሆን ጥሩ ነው። ደስ ይላል። አለመካካድም ጥሩ ነው። ለምን ክልሻለሁ እኔ አንቺ ነሽ ከከርሽ። አሬ በጣም ዲስርስፔክት እያደረግሽ ነው። ገባሽ አይደል? ከቤቴ ውጡ ምናምን እንደ ቤቴን እኮ ጠንቅቀሽ ታውቂያለሽ። ማነሽ አውቃለሁ ሩታ አውቃለሁ። ተረዳሽኛ? ስለዚህ ቤት አንቺ ግቡና ውጡ የምትይኝ ሰዎች አይደለም። ባንቺ ህይወት እኔ ቤት ውስጥ አይደለም። እኔ ቤት አይደለም። ሰደም ነው ይኖር ነው። እኔ ቤት አይደለም። ከህይወቴ ውጡ። በቃ ንጹህ አማርኛ ከህይወቴ ውጡ። ይበቃል። በቃ ይበቃል። ሩታ ማረም ሲበዛ ይመራል። ትዕግስትም ልክ አለው። ዳንቺ ራስሽ በጣም ብዙ ነገር አንቺ እኛ እኮ ተጨንቀን ነው። እኔ ስጋ ይዞን እሱ ወንድምነት ጓደኝነት ይዞት እሱ ፍቅር ይዞት ልክ አይደለም ስላችሁ ደግሞ ልክ አይደለም። አይገርመኝም። እሱ አንድ እግዚአብሔር ተንጀላገቅ ስላለው ነው አንቺ ላይ የጣለው። አትገቢው። ልክ አይደለም ስልሽ ክብር ስለማይወድልሽ ማለት ነው። ልክ አይደለም ስልሽ ልክ አይደለም። እመኝ ግድ የለም። አላምንም። ማነሽ አንቺ? በህይወትሽ የመጣ ነው ተጎርተሻል ብዬ ስላሰብኩ ነው። አልተጎዳሁማ እንዴ? አልተጎዳሁም። አንዳንቺ ተጎዳ፣ አንዳንቺ ያለቀሰ፣ አንዳንቺ ያዘነ የለም። እኛ ማለት ነው ተሰባብረሻል እኮ ሩታ። ለምን ደርቂው? ኖ ተሰባብረሻል። ይሄን እንኳን ጭንቅላትሽ ላይ አሁን የምታወሪው ነገር በጣም የተሰበረ ሴት ሆነሽ ነው። ገባሽ? በጣም ጥሩ ሀሳብ ነበር ያወራችሁ። እኔ ልንገርሽ አንድ ነገር በጣም ይቆጨኛል። ካንቺ አይነት ሰው ዝምድና ስላለኝ ይቆጨኛል። ከቻልሽ ቆራጭ። አንቺ ወዶ አይደለም ለካ እንደዚህ ቁርጥ አርጎ አብርሃም የጣለሽ እንደፈለግሽ ማለት እውነት ዛሬ ብዙ ልሻለሁ። ኧረ እንደተመጣ አንቺ ሄደሽ ይቅርታ የጠየቅሽ ሰው እኮ ነሽ። ምን ይገርማል? ድጋሚ ያው ስለማንገናኝ እኔ ህይወት ውስጥ እንድትገቡ ስለማልፈልግ ያለሽን ሀሳብ በሙሉ አረ ሩታ እዚህ ጋር ጓደኝነት ወንድምነት ነው እዚህ ጋር ያዘን። ገባሽ? አንቺ ህይወት ላይ መጥቶ ማንም መመለስ አይፈልግም። ገባሽ? እንኳን አንቺ አብርሃምን ይቅርታ ጠየቅሽ። እንኳን ማንም አይደለሽም አንቺ። እንዳትነኪ እየነካውሽ ነው። መናገር የምትፈልጊው እየነካውሽ ነው። እየነካውሽ ነው። ያውልሽ ብዙ ነገር ስታረጊ እየነካውሽ ነው። ብዙ ነገር ሩታ አሁን ከኔና ከአንቺ ህይወት ጋር ምን አገናኝ? ለምንድን ነው ሂድ የምትይኝ? ያገናኘዋል? እኔ ሄርሜላ ጋርና አብርሽ ጋር ድርሻ አውቃለሁ። ምን አይነት ሩታ ምን ሆነሽ ነው? ስላፈቀርኩሽ ልቤን ስለሰጠሁሽ ነው? እንደ እቃቃ ጨዋታ ይጣ ምናምን እምትይ ሩታ ምን አገናኘው? ምክንያት እየፈጠርሽ እንደዚህ እናንተ እናወራ ልንግባባ እንችላለን። በቃ ነገርኩክ። አይ ነው እኮና በዚህ ልክ ነው። በቃ ይሄን ያለው የምታከብሪ በጣም ደስ የሚል ነገር ነው። ይሄን ያለው ወይ የምታከብሪ ለኔ ያለሽ ክብር ምናምን ይሄ ነው። በቃ ሩታ እኔ ነኝ ክብሬን ያስናኩት እዚህ ጋር መጥቼ። ደስታ ተረጋጋ። ምን ሆነሽ ነው? አትሊስት ይኸውልህ አንተ ማዳመጥ ምን አይነት ባሪ ያለሽ መረዳት ትችላለህ። ተነጋግረን እነሱን ይቅርታልሽ እና ታዲያ ከኔ ጋር ምን አገናኝ? እንዴ እነግርሃለሁ። ተረጋጋ ስላልኩሽ ነው እንዴ? ወይኔ ጉዴ! እንዴ ውስጤን ስላሳየሁሽ ነው። ከዚህ በኋላ ታገኝሽ። አበዛሹ በጣም ደስታ። ለምን አትረጋጋም? ደህና ሁኚ። ደሞዛችንን ከፍለሽናል። በጣም ገባሽ? ጥሩ ክፍያ ነው የከፈልሽ። ከነ ቲፑ ነው የሰጠሽኝ ላደረግናቸው ነገሮች። ባይዘዌ እኔ ልብሽን አውቀዋለሁ ከዳኒ በተሻለ። እኔ እኮ ማለት ለምን እንደዚህ እስከሚመችሽ ብቻ ምንም ነገር ማድረግ የምትፈልጊ ሴት ነሽ። በነገርሽ ላይ ሜሪ እንዴት እያሰብሽው እንደሆነ አላውቅም። እኔ ብዙ ነገሮችን አይሆንም እያልኩኝ ግን ደግሞ ይሄ መሆን አለበት ስትኝ እኮ አንቺን እንደ ታላቅ አክብሬ የራሴን ነገር ትቼ አንቺን አዳምጫለሁ። የራሴን ነገር መተው አይገባኝም። አንደርስታንድ እንድታረጊ የምፈልገው ነገር መተው ያለብኝን ነገር መተው ሳይገባኝ ላንቺ ብዬ ትቼ ብዙ ነገር ያደረኩትና ያለፍኩት ነገር አለ። ያንን እንኳን እየተረዳሽ አይደለም። ለኔ ብለሽ አስፈላጊ እንዳልሆነ እየነገርኩሽ ነው። እሺ ግን አለበት ብለሽ ችክ ብለሽ እኮ ያደረግሻለሽ አንቺ ነሽ።
ገባሽ አይደለ? አንቺ ከጎንሽ ሆነን እኛ ብዙ ነገሮች ጎድተንሻል። በጣም አንቺን ስናስከፋ ስናሳዝን ነው እስከዛሬ ቆየ ነው። አሁን ሰላምሽን የምታገኙ እኛ ከህይወት ስንወጣ ነው አይደል? በእናንተ የተነሳ ባልኩበት ስሜ እየተነሳ ውሎ አድሮ ያውቃል። ይሄ ደግሞ እንዲቀጥል አልፈልግም እኔ። አዎ ይቅርታ ስለጠየቅሽ ሜቢ አጃቢም ሊያረጉሽ ስለሚችሉ ከነሱ ጋር ሰላም እሱ እንደፈለግሽ ማሰብ ትችላለሽ። ደስ እንዳለሽ ነው፣ አይመለከተኝም። አይሞቀኝ አይበርደኝ። እኛ እኮ ምንም እኮ ያገናኘንም ይኸውልሽ ከአብርሃም ጋር ከሄርሜላ ጋር እያንዳንዳቸው ጋር ያጋጨን ያንቺ ጉዳይ ነበረ። ገባሽ? እኔ ከሱ ጋር ቆሜ የመከራከርበት ምንም ጉዳይ አልነበረኝም። እኔ ከሄርሜላ ጋር ቆሜ የማወራበት ምንም ጉዳይ አልነበረኝም። ያልደረሱብንን ሰዎች በአንቺ ምክንያት እንደደረሱብን ሆነን ከወንዱም ከሴቱም ስንገባደብ ነው። እኔ ደግሞ ልክ እንዳልሆነ ስነግራችሁ ኖሬ ከርም ያውቃለሁ። ለእናንተ ደግሞ መቼ የተናገርሽው? በሄድንበት ቦታ ሁሉ አብረሽን ነው ያለሽው። ከዛ በኋላ ደግሞ ትደውይና ታለቅሻለሽ። እሷ ጋር ደወለሽ እንዲተፈጠረ ዳኒ እንዲተፈጠረ አንቺ ዋጥኝ እዚህ ምን አደርጋለሁ? አንተ ለማን ነው እንደዚህ ብትናደደው? ምንም እኔ ሌላ ተከፍያ ኖሮኝ አይደለም። ገባሽ? እዚህ ጋር ልጅ ይዛ እያዘነሽ ነው እያለቀሰሽ ነው ብዬ ስላሰብኩ እንጂ ምንም ነገር አልትርፍ አይደለም። እሺ እኛ እናስፈልግሽም አይደል? ነገ ፈተሽ ሩታ ሜሪ ከዚህ በኋላ አንድ ነገር ልንገርሽ ወይኔ በእናትህ ደስ ይለኝ ነው። ከዚህ በኋላ ካንቺ ጋር ነው። እሺ ሁለተኛ በሩታ ጉዳይ ብለሽ እኔ ጋር ብትደውይ ካንቺ ጋር ነው። እንዴት ደስ እንዳለኝ በሬ ሊሰብሩት በተወደደ በር ተገላገልኩ። ፈጣሪ ይመስገን። ነገ ደግሞ ድጋሚ ያላደረኩትን ነገር ደግሞ አደረገሽ ብለው የሆነበት ሄደው ያወራሉ። ከዛ ስሜን ያጠፋሉ። ከዛ ድጋሚ ይመጣሉ። እየተንጫጩ ነው። አካባቢውን ላባይረብሹ ደስ ይለኛል። አሁንም በዚህ ስሜ የሚነሳው እኔ ጋር ነው። ሰፈር እንዲረበሽ አደረገ። ወይኔ ስሜ። ኤኒዌይስ ሁሉም ነገር ከዚህ በኋላ ሰላም እንደሚሆን ተስፋ አደርጋለሁ። ማናችሁም የኔን ስም እንድታነሱ አልፈልግም። ከዛሬ ጀምሮ ማናችሁም በእኔ ነገር በእኔ ህይወት አይመለከታችሁም። ይሄንን ነው የምላችሁ።